ስለ ህዳር ጽዮን አጭር ነገር ነግራችኋለሁ። የእግዚአብሔር ሰላሙ የእመቤታችን ምልጃ በሁላችን ላይ አድሮ ይኑር። ህዳር ጽዮን ለምንድን ነው የሚከበረው? በዓሉ የጽዮን ለምን ይባላል? ብዙ ጊዜ ይህ በዓል በአክሱም ጽዮን ይከበራል ወይም የእመቤታችን ታቦት ባለበት ሁሉ ይከበራል። ምንድን ነው የሆነው? ታቦቱ ከእመቤታችን ጋር አንድ ነው። ታቦት የእግዚአብሔር ማደሪያ ነው። እመቤታችን የእግዚአብሔር ማደሪያ ናት። ስለዚህም ህዳር ጽዮን በተለይ የታቦተ ሙሴ ወይም ደግሞ እግዚአብሔር ለሙሴ የሰጠው ጽላት ባለበት በአክሱም ከሁሉም በላይ ይከበራል። ግን በሁሉም ቦታዎች ደግሞ በዓሉ መከበር ግዴታው ነው፣ ይከበራል። እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ስለዚህ በዓል ሁለት ጥቅስ ሰጣችኋለሁ፣ አንድ ከብሉይ አንድ ከሐዲስ። ሁለቱን ታገናኙና ትመለከታላችሁ። በዚህ ውስጥ ደግሞ ኦርቶዶክሳውያን እንዴት የእውነት ትምህርት እንዳላችሁ በእውነተኛይቱ እምነት ውስጥ እንዴት እንዳላችሁ የምትረዱበት ነው። ሌሎች ደግሞ ይህ ከሌላችሁ ካላችሁበት አሰራር ወጣችሁ ወደ እውነት የምትመጡበትንም የእግዚአብሔር ቃል ትሰማላችሁ። ድምጹን ስትሰሙ እንዳለ ሐዋርያው ልባችሁን እልከኛ አታድርጉ እንዳለ የተከፈተ ልቦና ለሁላችን ይስጠን። ሁለት ጥቅሶች ስለ ህዳር ጽዮን ማለት ስለ ታቦተ ጽዮን፣ ይህም በሚስጥር ስለ እመቤታችን ነው። እሰይ። ስለ ታቦቱ ግን በመጀመሪያ ከአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ይደር በሁለተኛ የቆሮንቶስ መልእክቱ ምዕራፍ 6 ከቁጥር 14 እስከ 16 የሚጽፈውን ልብ ብላችሁ አስተውሉ። እንደውም በዚህ በስክሪኑ ላይ የሚዩት እንዲህ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከበሊሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ይህንን የእግዚአብሔር ታቦት ከጣዖት ጋር ይለዋል። መቅደስ ከጣዖት ጋር ሳይሆን መቅደስ ከጣዖት ቤት ጋር፣ ታቦቱ ከጣዖቱ ጋር ነው አሕዛብ ያመሳሰሉት። ስለዚህ ምን መጋጠም አለው ይልና እኛም ራሳችን ታቦት መሆናችንን ይናገራል። አሁን እዚህ ጋር ምንድነው? የእግዚአብሔር መቅደስን ከጣዖት ቤት ጋር፣ ታቦትን ከጣዖት ጋር ምንም የሚያመሳሰለው የለም። ቤልሆርን ማለት ሰይጣን ከክርስቶስ ጋር እንደማይስማማ፣ ክርስቶስ በታቦቱ ላይ የሚያድር ነው፣ ቤልሆር በጣዖቱ ላይ የሚያድር ነው። ስለዚህ ማደሪያው ታቦቱና የክርስቶስ ማደሪያ ታቦት የእግዚአብሔር ማደሪያ ታቦትና የሰይጣን የቤልሆር ማደሪያ ጣዖት ሁለቱ የተለያዩ ናቸው።